ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች፣ እንደተለመደው ዛሬም የመኪና ዋጋን ዝርዝር ይዤላችሁ መጥቻለሁ። ከ500 ሺህ ብር ጀምሮ የትርፍ የመንቀሳቀሻና የስራ መኪኖችን ጠቅለል አድርጌ መረጃዎቹን እንሆላችኋለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቆይታ አድርጉ። ማርቲ ገበያ የብዙዎች መገበያ። ስሪኤል ዳብል ካፕ ሞዴሉ 1999 ግጭት ጠርዝ ማዕዘን የለውም። ሻንሲ ሞተሩ ንጹህ ነው። ዋጋው 1,350,000 ብር ነው። ቶዮቺ ሞዴሉ 1988 ጽድት ያለ ነው። አንድም ወጪ የለውም፣ አያስወጣም። ዋጋው 950,000 ብር ነው። ታታ ሞዴሉ 2016 ነው። ፋብሪካ ነው። ዋጋ 1,100,000 ብር ነው። ቅጥቅጥ ሞዴሉ 2010 ምንም አይፈልግም። ዋጋ 3,500,000 ብር። ዋንኤችዜድ ሲንግል ካፕ ሞዴሉ 2011 ስፕሪንግ ነው። ዋጋ 6,500,000 ብር። ኮምፓክት 4 ፒስተኑ ማኑዋል ነው። ምንም አይፈልግም። ሞዴሉ 2008 ነው። ዋጋ 1,300,000 ብር ነው። ቅንጅት ሞዴል 2007 ምንም አይፈልግም። ዋጋ 2,600,000 ብር ነው። ቶየል ሚኒባስ ሞዴሉ ሃይሲ ነው። ሞዴሉ 1986 ነው። ሞተር ብን አለው ትንፋሽ ብለውኛል። ካምቢዮ ዲፈረንሻል ጥሩ ይዞታ ላይ ነው ያለው። እንደምታዩት ቦዲውም ያው ጭረት ይኖረዋል። እንዲሁም ደግሞ የማብራታቸው መስታወት ምናምን ያለቀ ነው። ስለዚህ እዛ ያንን አስተካክላችሁ ለመስራት ማለት ለስራ መነሻ ለሚሆን ሰው ይሆናል። ዋጋው 500,000 ብር ነው። ድርድርም አለው ከዚህ ላይ ማለት ነው። እነዚህ መኪኖች መጨረሻ አካባቢ መረጃዎችን እሰጣችኋለሁ። ክሬታ ሞዴሉ 2019 ነው። ሁሉ ነገሩ ፋብሪካ ነው። 84,000 ኪሎ ሜትር ነው የሄደው። ዋጋው 4,400,000 ብር ነው። ቱክሰን ሃይንዳይዋ ማለት ነው። ቱክሰን ሃይንዳዩ ሞዴል 2012 ሁሉ ነገሩ የፋብሪካ ነው። 130,000 ኪሎ ሜትር ነው ሄደው። ዋጋ 3,700,000 ብር ነው። ባንክ 1,300,000 ብር አካባቢ ያለበት። ተመላሽ 61,000 ነው። 2 ዓመት ከ6 ወር ጊዜ ያለው። ለእጁ 2,400,000 ብር ይፈልጋል የተጣራ ማለት ነው። እነዚህ መኪኖች እንግዲህ እኔ እጅ ላይ ይገኛሉ። ትንንሽ መኪኖችን ወደ እናንተ ሳደርስ እናንተም ደግሞ ለኔ የምሰጡ ሰዎች የመኪናው ባለቤት መሆናችሁን የማረጋግጥበት ስለ መኪናው መረጃ ስጡኝ። መረጃውንና ሊብሬውን አብራችሁ ኮፒ አድርጋችሁ መላክ አትርሱ። ምክንያቱም በጣም አስነዋሪና አስቸጋሪ የሆኑ ሰዎች ባለጌ ሰዎች አሉ። በሰዎች ላይ የሚቀልዱ የሆነ ሰዓት መረጃ ሰጣችኋለሁኝ። አስቸጋሪ ሰዎች አብራችኋቸው ልሰሩ የማትችሏቸው ሌቦች፣ አጭበርባሪዎች እኔንም እንደዚህ አይነት ነገር ውስጥ ለመክተት የሚያስቡ እንዲሁም የሰራውበትን መስጠት የማይፈልጉ ሰዎች አሉ። እነዛን ሰዎች ለመከላከል ስል መረጃ ሰጡኝ። ስለ መኪና ሙሉ መረጃ ሰጡኝ። እንዲሁም ደግሞ ሊብሬውን ስለ መኪናው ፋይል በሙሉ ፈልጋለሁ። እኔ ጋር መቀመጥ አለበት። ምክንያቱም መኪናውን ልሸጥላችሁ ስል እናንተ ድረስ መጥቼ ስለምሸጠው በምን እምነት እንዳልጥልባችሁ ማለት ብዙ አይነት ሰዎች ስላሉ እንደዚህ አይነት ሰዎች እያጋጠሙኝ ነው። ስለዚህ መረጃ እሰጣችኋለሁ ብያችኋለሁ። ወደፊት እሰጣለሁ። አለበዛ እዚሁ ሚዲያ ላይ ከነ መኪናው ከነ ሊብሬው የናንተን አልሰጥም የምትሉትን የምታጭበረብሩኝን እንዲሁም ያልሆነ ፋይል ለምትሰጡኝ ሰዎች መረጃ በኦንላይን እለቃለሁ ማለት ነው። ይሄን ማደርግበት ጥሩ ስላልሆነ ነው። እኔ እውነትና እውነትን ብቻ ነው ተከትዬ የምሰራው። እምነት የምጥልባችሁ ደግሞ ሰዎች ይዋሻሉ፣ በዚህ ልክ ውሸታም ይሆናሉ ብዬ ስለማላስብ ነው። ነገር ግን አሁን ላይ እንዳየሁት ከሆነ የራሴንም የሰራውበትን ሰዎችን አሳልፌ በምሰጣቸው ሰዓት የራስሽ ጉዳይ ኮሚሽን አንከፍልም የሚሉ ሰዎች አሉ። በትንንሽ መኪኖች
ከ1 ሚሊዮን በታች ለሆነ መኪና 20 ሺህ ብር ብቻ ነው የምቀበላችሁ። ከዛ በላይ ከሆነ 2% ነው የምቀበላችሁ። መኪና እሸጥላችኋለሁ፣ እለውጣለሁ። እንዲሁም ደግሞ መግዛት ለምትፈልጉም ሰዎች እንደዚሁ እናንተንም የተለያዩ መኪኖችን እዚህ ጋር መረጃውን በመቀበል ለናንተ ለማድረስ እሞክራለሁ ማለት ነው። አንዳንድ ሰዎች ፋይል ፖስት ማረግባቸው የሚመስላቸው ሰዎች አሉ። ፋይል ፖስት አላረግም፣ ግን ለሚያጭበረብሩና እኔንም ደግሞ ሴት ናት ብለው ሴት ስለሆነች ምንም አታመጣም ብለው ለሚያስቡ ሰዎች መረጃ መያዝ ስላለብኝ ነው እንደዛም አደርገው። ሌላ ነገር አስቤ አይደለም። የራሳችሁ መኪና ብቻ እንድትልኩልኝ ይፈልጋለሁ። ደላላ ከሆናችሁ ደግሞ ደላላ ነኝ እንደዚህ መረጃ አለኝ ብላችሁ ለኔ መስጠት ትችላላችሁ። እኔ ጋር ብዙ ገዢዎች አሉ። ነገር ግን ገዢ ስሰጣቸው የሚያጭበረብሩኝና የሚክዱ ሰዎች አሉ። ካዲዎችን ደግሞ መረጃ በመያዝና እውነተኛ ነገርን በማቅረብ እንከላከላቸዋለን፣ እንዋጋቸዋለን ማለት ነው። እውነተኛ ነገር ስናቀርብ፣ እውነተኛ ነገር ስንሰጣችሁ፣ እናንተም በእውነት መንገድ ሄዳችሁ የምትፈልጉትን ነገር ተደራድራችሁ መግዛት ትችላላችሁ። ከናንተ የምፈልገው 20 ሺህ ብር ወይም ደግሞ 2% ነው። ከዛ ውጪ ምንም ነገር እኔ እውነቱን ነው የምነግራችሁ። ምንም አምኖበት የመጣ ከኔ ጋር መገበያየት ይችላል። አምኖበት ያልመጣ ደግሞ መተው ይችላል። አለመደወል በዛብኝ ምናምን ማለት አይቻልም። ምክንያቱም እኔ እዚህ ጋር መረጃ ስሰጥ አብሬ የምፈልገውን ነገር አስቀምጣለሁ ማለት ነው። እኔ ምንም ስለሆንኩ አይደለም። ነገር ግን እኔ ዋጋ ከፍዬ በሴት ጉልበቴ በሴት አንደበቴ ሰርቼ ለናንተ የማቀርበው መኪና የሚገዛውም ሆነ የሚሸጠው ዝም ብዬ ዋጋ ከፍዬ እንጂ ትናንትና ይሄንን ቻናል ሳቋቁም ዋጋ ከፍዬ ነው። ስለዚህ ዛሬ በቀላሉ አንድ ሰው ይዤ መጥቼ 20 ሺህ ብርና 30 ሺህ ብር ይዤ ሲሄድ አይናችሁ ሙቅ አይልበስ። እኔ ዋጋ ከፍዬ ነው። ዛሬ ቀላል እንዲሆን ትናንትና ዋጋ ከፍዬበታለሁ። እንደዚህ አይነት ሰዎች ግን አይገባቸውም። ለኔ ስትሰጡኝ እኮ እኔ ከስተምር ስላለኝ ነው፣ እኔ ለመሸጥ ስለምችል ነው እንጂ ዝም ብዬ ከመሬት ተነስቼ ና ይሄንን ልግዛልህ ብለው አንድ ሰው አይገዛኝም፣ ወይም ደግሞ ተከትሎኝ እኔን አምኖ አይሄድም። እኔ ትልቅ መረጃ ማደርስ ሰው እንደሆንኩኝ አምኖ ተቀብሎ ይስማማኛል ብሎ ነው አይደል እንዴ? ብዙዎቻችሁ ግን ዝም ብሎ ዛሬ 10 ሺህ 20 ሺህ ሳስከፍላችሁ ትናንትና ዝም ብዬ ተኝቼ ያመጣሁት ይመስላችኋል። ግን ዋጋ ከፍዬ ነው። ዋጋ ከፍዬበታለሁ። ዩቲዩብ፣ ቲክቶክ 200 ሺህ ዩቲዩብ 60 ሺህ ለመድረስ ዋጋ ከፍዬ ነው። ዝም ብሎ በነፃ ዘልዬ ጨፍሬ አይደለም ያመጣሁት። እኔ መኪና በመሸጥ ዙሪያ ዋጋ ከፍዬ የመኪና ዋጋ ኦንላይን ላይ አይለቀቅም ነበረ። እኔ ስለቅ ደላሎችና መኪና መሸጫዎች አይናቸው ሙቅ ለብሶ እኔን በማጥላላትና ብዙ ስሜን በማጥለሸት ያንን ሁሉ ዋጋ ከፍዬ አልፌ ነው። አሁን ሁሉም ይፋ አድርጎ ዋጋ ይሄን ያህል ብሎ ያወጣል። ነገር ግን የዛሬ 2 ዓመትና 3 ዓመት 4 ዓመት እኛ በምንለቅበት ዋጋውን ለምን ትለቂያለሽ ዋጋ እያሉ ብዙ ሰዎች በማጭበርበር 20 30 ሺህ 50 ሺህ 100 ሺህ የሚቀበሉ ስላሉ በጣም ዋጋ ከፍዬበታለሁ። አገር ውስጥ ስላልነበርኩኝ በአካል ስለማያገኙኝ፣ ነገር ግን ያን ጊዜ እንዲሁ በመሳደብና በዛቻ ብቻ ነበረ ያለፉኝ ማለት ነው። ይሄንን የምነግራችሁ አንዳንድ ሰዎች መኪናን በቀላሉ አውጥቼ ስሸጥላቸው በቃ ምንም አለፋሽበት 2000 ብርና 3000 ብር ይዘሽ ብትሄጂስ ምን ይመስልሻል የሚምሉ ሰዎች ስላሉ ነው ዋጋ ከፍያለሁኝ። ስለዚህ ያ ትናንትና ዋጋ የከፈልኩበት ነው ዛሬ የሚከፈለኝ ማለት ነው። ኦቆ ይሄንን እናንተም ብትሆኑ አንድ ነገር መኪና ለመግዛት የትና የት ሀገር ስንት ደላላ ስንት ሰዎች ጋር ተገናኝታችሁ ስንት መኪና አይታችሁ ነው የምትገዙት አይደል እንዴ? ስንት ዋጋ 100 ሺህ ብር የ1 ሚሊዮን መኪና ለመግዛት 100 ሺህ ብር ድረስ ወጪ ታወጣላችሁ። ለምትበሉት ውጪ ሄዳችሁ አድራችሁ ክፍለ ሀገር ሄዳችሁ ከዛ ያ ደግሞ አልሆነም ለፍተሻ ለደላላ ለብዙ አይነት ከ100 ሺህ ብር በላይ ከፍላችሁ ነው መኪና የምትገዙ። ስለዚህ እናንተም ዋጋ ከፍላችሁ ነው መኪና የምታገኙት ማለት ነው። ስለዚህ 100 ሺህ ብር አውጥቼበታለሁ 200 ሺህ ብር ብሸጠው 100 ሺህ ብር አተርፋለሁ
ጨምሬ 200 ሺህ ብር ብሸጠው ብላችሁ ነው የምትሰሩት። ስለዚህ ሰዎች እዚህ ጋር እንትን ነው ማለት ቢዝነስ ነው። እኛም ቢዝነስ ነን፣ እናንተም ቢዝነስ ነው የምትሰሩት እና እኛም ደግሞ ቢዝነስ ሂሳብ ካልኩሌት ሰርተን ነው ትናንትና ዋጋ ከፍለን ዛሬን በነፃነት ለሰዎች እንድንደርስ የምንሆነው ሰዎችን በስራችን የምንይዘው ዛሬን ዋጋ ትናንትና ዋጋ ከፍለን ዛሬያችንን እንቆማለን በእግራችን ማለት ነው። ይሄን ግንዛቤ ውስጥ አድርጉ ማለት ነው። አንዳንድ ሰዎች በጣም አስቸጋሪ ስለሆኑ ነው። ኤኒዌይ አሁን ላይ አይደለም መረጃውን እሰጣችኋለሁ። በጣም መጥፎ ሰዎች ስላሉ መረጃቸውን በኦንላይን በመልቀቅ ልናስጠነቅቃቸውና ሰዎች እንዳይተባበሯቸው ማድረግ ይቻላል። ለዛሬ ይዤ የመጣሁት ይሄን ይመስላል። ላይክ፣ ሰብስክራይብ፣ ሼር ማድረግ አይረሳ። እንዲሁም ከዚህ በፊት የለቀኳቸው ቪዲዮዎች ላይ አንዳንድ መኪኖች የቀሩናሉ። ዛሬ የካቲት 29 እሁድ የተለቀቀ መረጃ ነው። ለዛሬ ይዤ የመጣሁት ይሄን ይመስላል። ሰላም ነው። ማርቲ ገበያ የብዙዎች መገበያ